ስለዚህ ውጣልኝ ውጣልኝ አንቺ ሙጪልኝ ሞታል እሷን ውጣልኝ ሲጀምር ይሆናል ምንድነው የምትሆነው ውጣልኝ ማጥናት ነው እሷን እንዳትነካት ይነግር ምግብ እየሰራው ነበር እንዴት እንደዚህ ታደርጊያለሽ ብሎ ዘይቱን ለማንም እንዳትናገር ያላልኩሽም እንዴት እንደዚህ ታወርጂኛለሽ ብሎ በቃ ለመጦሻ ላይ ነበር ዘይት ይደፋብኝ አርቲስቶቻችን ሰፊ ጊዜያቸውን በሱስ ነው የሚያሳልፉት እንዲህ አይነት ነገሮች እንሰማለንና የሱ ባህሪስ እንዴት ነው ደፈረኝ ከዛም አረግስኩኝና በጣም ያሰቃየኝ ጀመር ማርከዜን ካወቀ በኋላ ወሬው እንዳይሰማ ነው በጣም ፍራቻ ስለነበረበት ትናገራለች ብሎም ስላሰበ በቃ ከቤትም እንደወጣ ይፈቅድልኝ ነበርኩኝ ከቤቱ ትልቅና ታናናሾቼንም እኔ ባለፍኩበት መንገድ እንዲያልፉ ስለማልፈልግ የተሻለ ህይወት መስጠት ትምህርቴን አቋርጬ ወደ አዲስ አበባ መጣሁ ጠዋት ላይ ወደ ስራ በሚወጣበት ጊዜ ማርገዜን ነግሬው ነበር እና ከግድግዳ ጋር ጋጭቶኝ ተሳድቦ ደብድቦኝ ምናምን ነበር የወጣው ዞላዬ በጣም ሊዲያ የምታሳዝኝ ልጅ ነች እና መጀመሪያ እኔ ጋር ስመጣ በጣም እኔ ራሱ ስሜቴን መቆጣጠር አልቻልኩም ነበርና በጣም ለሰው የሚዘግንን ሁኔታ ነው ይሄንን ከጅምሩ እስከ መጨረሻ ድረስ የተደረገባት ነገርና በጣም የምታሳዝን ልጅ ነች ባህሪው ያው መጀመሪያ ላይ እኔን አይናገረኝም ነበር ጓደኞቹ ቤት ይመጣሉ ይቀማሉ ያጨሳሉ ለምን ነው ማነካት ታውቃታለህ አውቃታለሁ ሁሉም ነገር በካሜራ ተይዟል ምንድነው ካሜራ ያዘው እሺ ተረጋጋና ቁጭ ብለን እናወራ እሺ እኔን መብት አክብርልኝ ደግሞ በቤት ይመጣው ነው የሰው መብት እየነካ ሲጀምር ያንተ መብት ነው አንቺ ግቢ ተረጋጋ ሙሉ እንትኑ ይሄ የፊት ገጽታዋን አበላሽቷል በዛ ላይ ልጅ ጽንስ በወዷ ተሸክማ ነው ያለችውና ላይ በደረሰባት ጉዳት ምክንያት አሁንም ሙሉ በሙሉ ስላልዳነ ፊቷ ተሸፍኖ ነው ያለው እንደው እና እስከ ትንሽ ጊዜ ከሱ ቤት በመሰራበት ጊዜ ግንኙነታችን ያሰሪና የሰራተኛ ነበር እዛ ነው የሚሰራው እና አዳርም ይሰራል ብዙ ጊዜ ቤት አይገባም ምናምን የገባው ጊዜ በቃ ሰላም ነበር ለአንድ ወር አካባቢ ታረጋለሽ እንዴት ትናገሪያለሽ እየወጣሽ ወደባባይ ቢሆን እንደዚህ ነገር እና በጣም ጥቃት አድርሶብኛል ይሄ ነው የሚባል አይደለም አባቴ እንጨት እየፈለጠ ሰው ቤት ብዙ ነገር የሰው አይን እያየ ነበር የሚያስተዳድረንና እንደዚህ ከሆንሽ በኋላስ ወደ ህግ መሄዱን ለምንድን ነው ያልደፈርሽው? አይ ቤት ውስጥ ቆልፎብኝ ነው የምሄደው የደረሰብኝ በደል ፊቴ ላይ ጉዳት ከመድረሱ የበለጠ ደግሞ በማሳይ ውስጥ ልጅ አለ ከባድ ነው ስሜቱ ጊዜ ደግሞ ቤት በቃ ነው የሚያሰቃየኝ በጣም ብዙ በደል ነው የሚያደርስብኝ ይሳደበኛል በጣም ብዙ ያልሆነ ነገር ነው የሚያደርስብኝ ምንድነው ስራው ሚሊዮን እስቲ ንገሪኝ ፊልም ስራ ነው የሚሰራው ተከታታይ ድራማዎች ላይ ይሰራል ተዋናይ ነው እሱ ልክ ነው ግን ያው ቤተሰቦቼ የሚያው ጭንቀት ነው የሚሆንባቸውና እነሱ እንዲያውቁ አልፈልግም ሰላም ውዴ ዘብቲው ቤተሰቦች እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ዛሬ በዘብቲው ተከስተናል እንግዲህ ዛሬ እዚህ እንድመጣ ያደረገኝ ወዳጄ ሳሚ ነው በዚህ ቲዩብ እንድከሰት ያደረገኝ ምክንያቱ ደግሞ እጅግ በጣም ለየት ያለ ፕሮግራምን ወደናንተ እንድናደርስ ስለተፈለገ ነው የዛሬው ፕሮግራም እጅግ አስደናቂ ነገር ነው እኔም ታሪኩን ስሰማ በጣም ደንቆኛል ገርሞኛል ከናንተ ጋር ሆነን ደግሞ ታሪኩ ምንድነው የሚለውን የምንሰማ ነው የሚሆነው እንግዲህ በርሱም እንዳያችሁት በመግቢያው ላይም ተቀነጫጭቦ እንዳያችሁት ዛሬ እንግዲህ ይሄንን ታሪክ ሰራ የተባለው ታዋቂ ዝነኛ አርቲስት ነው እንግዲህ ይሄ አርቲስት ምንድነው ያደረገው የሚለውን ነገር ከባለ ታሪኳ የምንሰማ ነው የሚሆነው ባለ ታሪኳን እዚህ ስቱዲዮ ድረስ ይዘውልኝ ሲመጡ ሳያት እጅግ በጣም ልቤ ተነክቶ ነው ያየዋት በጣም የምታሳዝን ሆና አግኝቻታለሁ እንግዲህ
ፊቷ እንዳይሆነው ነው ተበላሽቶ ነው ያገኘናት። ምናልባት ዛሬ እንደው የእሷ ፊት ከመሸፈኑ አንጻር ብለር እንኳን ማድረግ ላያስፈልገን ይችላል። ምክንያቱም ማንነቷ እስካይለይ ድረስ ጉዳት አድርሶባታል። ይሄ ጨካኝ አረመኔ ሰው የእጁን ማግኘት ስላለበት እሱን የምንፋለመው ነው የሚሆነው። ሳሚ ይሄንን ታሪክ ወደ እኔ ስቱዲዮ ይዞ የመጣው እንግዲህ ምን ማድረግ አለብን የሚለውን አብረን ተመካክረን መደረግ ያለበትን ነገር እንድናደርግና እንድንሰራ ነው። የልጅቱ ህይወት ግን አደጋ ላይ ነው ያለው። እጅግ በጣም የምታሳዝን ሰው ሆና አግኝተናታል። ከመኖሪያ ጀምሮ የእሷን ነገሮች እያመቻቸን ከዛ በኋላ ሰውየው ላይ የሚወሰደው እርምጃ እንዲወሰድ እናደርጋለን ብዬ አስባለሁ። ታሪኩን ስታዩት፣ ከእሷ ስትሰሙት፣ ስታዩት እጅግ በጣም አሳዛኝ ነገር የተከሰተባት ሰው ናት። ፊቷ ምን ሆኖ ነው የተበላሸው? ይሄ አርቲስትስ ምንድን ነው ያደረጋት? እንዴትስ ተገናኙ? የሚለውን ከእሷ አንደበት የምንሰማው ነው የሚሆነው። እጅግ በጣም አሳዛኝ ታሪክ ነው። ልቤ በጣም የተነካበት ጉዳይ ነው። ለዚህም ነው ዛሬ በሬን ከፍቼ ሳሚንና ባለ ታሪኳን እዚህ እኛ ስቱዲዮ ድረስ እንዲመጡ ያደረግኳቸው። ስለዚህ ከነሱ ጋር ቆይታ የምናደርግ ነው የሚሆነው። ሳሚም የምርመራ ስራውን በይፋ የሚጀምርበት ስራ ነው እና የሚመለስበት ስራ ነው። እገዛችሁ፣ ድጋፋችሁ ያስፈልገናል ስላለ ዛሬም ስቱዲዮን ከፍቼ እንግዲህ ሳሚንም እንግዳዋንም ተቀብያለሁ። ያው እንደተለመደው ደግሞ እናንተ ሳሚን ማበረታታቻችሁ እንዲቀጥል ይህንን ቪዲዮ ሼር በማድረግ ጀምሩ። ለብዙ ወዳጅ ዘመዶቻችሁ አድርሱለት ለማለት እፈልጋለሁ። ምክንያቱም ሳሚ እጅግ በጣም ጠንካራ ሰው ነው። የሚሰራው ስራ እያደነቀን የኖርን ሰዎች ነን እና ስለዚህ ለሳሚ እንግዲህ እንደ ውለታ የምንጠይቃችሁ ነገር ቢኖር ይሄንን ነው። ሰብስክራይብ ያደረጋችሁ ሰዎች ደግሞ በእኔም በሳሚም ስም ከልብ 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 እናመሰግናለን ማለት እወዳለሁ። 2-3 ደቂቃ ቻናሉ እንዴት እየሄደ ነው የሚለውን ከሳሚ ጋር ቆይታ እናደርጋለን። ከዛ በኋላ እንግዲህ ባለታሪካችን ትገባና ወደ ታሪካችን እንገባለን ማለት ነው። እናንተን ግን ስላላሳፈራችሁን፣ ሳሚ እንዲነሳ ስላበረታታችሁት ከልብ ከልብ እናመሰግናለን ማለት እወዳለሁ። እስከ መጨረሻው ድረስ አብራችሁን ከሆናችሁ በመግቢያው ላይ ያያቸዋቸውን አስደናቂ ነገሮች ታያላችሁ ማለት ነው። ዛሬ እንግዲህ ዘላለም ዘገየ ብቻ ሳይሆን ሳሚም ከኛ ጋር ነው የሚሆነው። ሳሚና ዘላለም ሆነን ይሄ ፕሮግራም ይቀጥላል። ሰላም ለሁላችሁ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። ዛሬም በዘብ ቲዩብ ተከስተናል። በድጋሚ ያገናኘን ታሪክ እንግዲህ እጅግ በጣም ልብ የሚሰብር ነገር ነው። አንተ ስትነግረኝ ባለ ታሪኳን ታሪክ ስሰማ እጅግ በጣም ነው ያዘንኩት። አሁንም ከካሜራ ውጭ እያየዋት ነውና በጣም አሳዝናኛለች። በጣም አዝኛለሁ። እንዲህ አይነት ጨካኞችን ለማስቆም ነውና የእናንተ ብርታት የሚያስፈልገው። በርትተን እንሰራለን ብዬ አስባለሁ። ግን እንዴት ነው አቀባበሉን እንዴት አገኘው? ተመልሰ ስትመጣ የነበረውን ሰብስክሪፕሽኑን በጣም እየተከታተልን ነበር ስናይ ነበርና እንዴት አገኘው? እሱ ዞላዬ በጣም አስደንጋጭ ነበረ። በጣም ነበር የሚያስደነግጠው። ምክንያቱም እኔ በቃ ሰዎች ረስተውኛል ብዬ ነበር ማስበው። በዚህ ልክ የሰው ፍቅር የሰው አቀባበል ይሆናል ብዬ በፍጹም አልጠበቅኩም ነበር እና በጣም ከገመትኩት በላይ ነበር የሆነው እና በጣም እንደው ዞላ ባንተ ስም በጣም 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 ላመሰግናቸው እወዳለሁኝ እና እጅግ በጣም ቴንኪዩ ዞላዬ። አንተም በጣም ነው ማመሰግነው። በጣም እጅግ በጣም በእውነት አቀባበሉ እኔንም በጣም ብዙ አስገርሞኛል። ሰዎች አልረሱም፣ ዛሬም ይፈልጉሃል። እንዲሁም ደግሞ በቅርብ ማየት የጀመሩ ሰዎችም አላውቀውም፣ ግን እዚህ ስራ ውስጥ እዚህ ዘርፍ ውስጥ እስካለ ድረስ እናደንቀዋለን፣ እናከብረዋለን እያሉ ነበር። ከልብ ከልብ እናመሰግናለን ሀሳብ አስተያየታችሁን የሰጣችሁ ሰዎች። ሳሚ እንግዲህ ለ2 ዓመት ምናምን ገደማ ከዚህ ስራ ርቋል እና የእናንተ ምክር ያስፈልገዋል። እንደዚህ ብታደርግ እንደዚህ ብትሰራ የሚሉ ሰዎች ምክር ያበረታልና ያስፈልጋል ለማለት እወዳለሁ። ሀሳባችሁን የሀሳብ መስጫ ውስጥ እያስቀመጣችሁ ግን ዛሬ ያገናኘን ታሪክ እያየዋት በጣም እያዘንኩ ነውና ምንድን ነው የተፈጠረው? አዎ ዞላዬ በጣም ሊዲያ የምታሳዝኝ ልጅ ነች እና መጀመሪያ እኔ ጋር ስትመጣ በጣም እኔ ራሱ ስሜቴን መቆጣጠር አልቻልኩም ነበር እና ምክንያቱም
በቃ ሙሉ እንትኑ ይሄ የፊት ገጽታዋን አበላሽቷል። በዛ ላይ ልጅ ጽንስ በሆዷ ተሸክማ ነው ያለችው እና በጣም ለሰው የሚዘግንን ሁኔታ ነው። ይህንን ከጅምሩ እስከ መጨረሻ ድረስ የተደረገባት ነገር እና በጣም የምታሳዝን ልጅ ነች። በጣም ስሜት ይነካል። ሁኔታዋን ብታያት በጣም ነው የምታሳዝነው እና ፊት ለፊትም እያየኋት እኛም እሷን ቁጭ አድርገን የእሷን ታሪክ ከመናገር ይልቅ ከእሷ አንደበት ብንሰማው የሚል ሀሳብ መጥቶልኝ ነው። ስለዚህ ሊዲያ ወደዚህ ትምጣና እስቲ ታሪኳን ምንድን ነው የተፈጠረባት የሚለውን ከእሷ አንደበት እንስማው። እሺ ተመልሰን መጥተናል። እንግዲህ ተመልካቾች በግልጽ እንደምታዩት ፊቷ ላይ በደረሰባት ጉዳት ምክንያት አሁንም ሙሉ በሙሉ ስላልዳነ ፊቷ ተሸፍኖ ያለው። እንደው ባጭሩ ራስሽን አስተዋውቂንና እንደው ይሄ ጉዳት እንዴት ሊደርስብሽ ቻለ የሚለውን እያወራን እንሄዳለን። እስቲ ስሜ ሊዲያ ይባላል። በአንድ ታዋቂ አርቲስት ቤት በቤት ሰራተኝነት ተቀጥሬ እሰራ ነበር እና እስከ ትንሽ ጊዜ ከሱ ቤት በምሰራበት ጊዜ ግንኙነታችን ያሰሪና የሰራተኛ ነበር። ከዛ ድንገት አንድ ቀን በተፈጠረ ስህተት እሱም ትንሽ ጠጥቶ ነበር ይመስለኛልና ማየን ስህተት ተፈጠረ ማለት ያው ግንኙነት አደረግን እሱ ጋር ማለት ነው። ደፈረኝ። ከዛም አረግዝኩኝና በጣም ያሰቃየኝ ጀመር። ማርገዜን ካወቀ በኋላ ለማንም እንድናገርበት አልፈለገም። በጣም ያሰቃየኝ ነበርና በአጋጣሚ ምግብ በማበስልበት ሰዓት መጥቶ እያበሰልኩበት በነበረው ምግብ ዘይት ነው ፊቴ ላይ ደፋብኝ። እንዴት እንደዚህ ታደርጊያለሽ? እንዴት ትናገሪያለሽ? እየወጣሽ በአደባባይ ቢሆን እንደዚህ ነገር እና በጣም ጥቃት አድርሶብኛል። ይሄ ነው የሚባል አይደለም ያደረሰብኝ በደል። ፊቴ ላይ ጉዳት ከመድረሱ የበለጠ ደግሞ በማህፀኔ ውስጥ ልጅ አለ። ከባድ ነው ስሜቱ። ይህንን ጉዳት ያደረሰውን ግለሰብ በቻልነው መጠን እንግዲህ ምንችለውን ሁሉ አድርገን እሱ ለሕግ እንዲቀርብ እናደርጋለን እና አንቺ ግን እንደው ሁሉንም ነገርን ከስሩ ነውና ሁሉንም ነገር ነግረሽን እንዴት ይሄ ጉዳት ሊደርስ ቻለ የሚለውን በደንብ እስቲ ግንዛቤ እንዲኖረን አንዳንድ ጥያቄዎችን ጠይቀሻለሁ። ስለዚህ ስለደረሰብሽም ጉዳይ ጨምሮ ማለት ነው እና እስቲ ተረጋግተሽ ሁሉንም ነገር ለመመለስ ፈቃደኛ ነሽ? አይዞሽ፣ ለመረጋጋት ሞክሪ። እሺ፣ አይዞሽ። መልስልሃለሁ፣ ፈቃደኛ ነኝ። መጋለጥ አለበት። ላደረገኝ በደል፣ ላደረሰብኝ በደል ፍርድ ሊገባዋል። አይዞሽ። እሺ፣ ጥያቄዎች ይኖሩናል። እኔም ሳም የምንጠይቀሽ እነሱን ጥያቄዎች ተረጋግተሽ እንድትመልሽ ነው። አንቺን እንትን የሚሉ ሳይሆኑ ስለ አንቺ የበለጠ እንድናቅ ስለፈለኩ ነው። እንደው ሊዲያ እዚህ አርቲስት ቤት ከመግባቷ በፊት የነበረው ህይወቷ ምን ይመስላል የሚለውን እስቲ ባጭሩ ንገሪኝ። እኔ እዚህ ከመምጣቴ በፊት ገጠር አካባቢ ነበር የምኖረው እና እናትና አባቴ ጥሩ ኢኮኖሚ ላይ አልነበሩም እና አባቴ እንጨት እየፈለጠ ሰው ቤት ብዙ ነገር የሰው ዓይን እያየ ነበር የሚያስተዳድረን እና እኔም በቃ ይህን ነገር ሳይ ብዙ ነገር ውለታ እንደሚከፍልልን ሳቅ እኔ ነበርኩኝ ከቤቱ ትልቅና ታናናሾቼንም እኔ ባለፍኩበት መንገድ እንዲያልፉ ስለማልፈልግ የተሻለ ህይወት መስጠት ትምህርቴን አቋርጬ ወደ አዲስ አበባ መጣሁ።
እዚህ አዲስ አበባ ከመምጣትሽ በፊት እዛ የነበረሽ ህይወት ምን ይመስል ነበር? አዲስ አበባስ ማን ጋር ተብሎ ነው ዝም ብሎ ነው የመጣሽው? ያው እዛ መኖር የነበረው ያው እንደነገርኩ ቤተሰቦቼ ጋር ነው። ቤተሰቦቼ ደግሞ ዝቅተኛ ማህበረሰብ ውስጥ ነው የሚኖሩት። ኢኮኖሚያቸውም አቅማቸውም እና እኛን ለማስተዳደር በጣም ነበር የሚቸገሩት። ይህን ባየው ጊዜ በቃ ትምህርቴን አቋርጬ እነሱን ማገዝ አለብኝ ብዬ አሰብኩኝ። ከዛ ወደ አዲስ አበባ የመጣሁት ደግሞ በአጋጣሚ አክስቴ ነበረች እና እሷ ጋር ነው የመጣሁት። እሷ ጋር ነው ያረፍኩኝ። ከዛ እሷ ነች ወደ ስራ ተያዥና ስራ ያስገባችኝ እዚህ ታዋቂ አርቲስት ቤት ማለት ነው። ይሄ ነገር ከተፈጠረ በኋላ ከእሷ ጋር ተገናኝታችሁ ነበር ወይ ደግሞ እሷን አሳውቀሻት ነበረ? ለእሷ አላሳወቅኳትም። ያው ምክንያቱም ለማንም እንድናገር እሱም አይፈልግም እና ወደ ቤተሰብ እሷን ለመጠየቅ ራሱ በረፍት አይፈቅድልኝም። በቃ ከቤት እንደወጣ አይፈልግም ትናገርብኛለች ብሎ። አክስቴ ደግሞ ያው ይሄን ነገር ካወቀች ያው ብዙ ነገር ታደርግ ትችላለች። ያው ቤተሰቡም ከመሆኑ አንፃር ተያዥና ያስገባችኝ ብለሻል እና ስትገቢ የነበረው ሂደት እንዴት ነበረ? ወደሱ እንዴት ተዋወቃችሁ? እሷ ታውቀዋለች ማለት ነው ከዚህ ቀደም ስታስገባሽ? አይ በደላላ ነው የገባ ነው። በደላላ ነው በሰው ነው ተጠያይቆ የገባ ነው እና ጥሩ ጸባይ እንዳለው የተነገረው። ከስራ ውጪ ከሱ ጋር ምንም ያገናኘኝ ነገር እንደሌለ፣ ብዙ ጊዜ ደግሞ ቤት ውስጥ እሱ እንደማይኖር ነው የተነገረኝ ስገባ። እንደው ስሙን አንጥቀስና ስራው ምንድነው? ታዋቂ አርቲስት ነው ስትይ ነበርና ምንድነው ስራው የሚለውን እስቲ ንገሪኝ። ፊልም ስራ ነው የሚሰራው። ተከታታይ ድራማዎች ላይ ይሰራል። ተዋናይ ነው። እዛ ነው የሚሰራው እና አዳርም ይሰራል። ብዙ ጊዜ ቤት አይገባም ምናምን። የገባው ጊዜ በቃ ሰላም ነበረ ለአንድ ወር አካባቢ። ብቻውን ነው የሚኖረው? አዎ ብቻውን ነው የሚኖረው። እንዴት ነበር ባህሪው ግን? ቤት ውስጥ የነበረው ባህሪ ብዙ ጊዜ አርቲስቶች ሲባሉ ከብዙ ነገር ጋር ይያያዛል። ኖ ኦፌንስ፣ ማንንም ኦፌንድ ማድረግ ፈልጌ ሳይሆን ብዙ ጊዜ በተደጋጋሚ ያየነው ነገር ስለሆነ ነው። አርቲስቶቻችን ሰፊ ጊዜያቸውን በሱስ ነው የሚያሳልፉት። እንዲህ አይነት ነገሮች እንሰማለን እና የእሱ ባህሪስ እንዴት ነው? ባህሪው ያው መጀመሪያ ላይ እኔን አይናገረኝም ነበር። ጓደኞቹ ቤት ይመጣሉ፣ ይቅማሉ፣ ያጨሳሉ እና በቃ ሌሊቱን ሙሉ ሲያጨሱ ብዙ ነገሮች ሱሳሶች ነው ሲጠቀሙ የሚያድሩት። እኔ ስማቸውን እንኳን ራሱ በቅጥ አላውቃቸውም እና ብዙ ነገሮች ነው። ሙዚቃ ከፍተው በጣም ነው ሲጨፍሩ ምን ሲሉ ነው ሌሊት ሙሉ የሚያድሩት። ከዛም በቃ ጠዋት ተነስተው ይወጣሉ ተያይዘው። ብቻውን ሲሆን የሚያጨሰው ያጨሳል፣ ይቅማል ብዙ ነገር እና በመጀመሪያ ሰዓት ምንም አይለኝም ነበር። ከዛ በኋላ ነው ጸባይ እየተቀየረ የመጣው። ከዛ በኋላ ጓደኞቹ መምጣት አቆሙ። ማርገዜን ካወቀ በኋላ ጓደኞቹም ቤት አይመጡም። እሱ ነው ብዙ ጊዜ ውጭ የሚሄደው። በመጣ ጊዜ ደግሞ ቤት በቃ በጣም ነው የሚያሰቃየኝ። በጣም ብዙ በደል ነው የሚያደርስብኝ። ይሳደበኛል። በጣም ብዙ ያልሆነ ነገር ነው የሚያደርስብኝ። በርታ ብለሽ እንዴት ነው? ተመሳሳይ ሰው ነበር አብሮት የሚመጣው ወይስ የተለያዩ ሰዎች ጋር አብሮት የሚመጣው ነበር? ብዙ ጊዜ ብዙ ናቸው፣ ሴቶችም አሉ፣ ብዙ ወንዶች አሉ። በቃ ሄይ ነው ሌላ አልችልም። በጣም ብዙ ሰዎች ጋር ነው። እነሱስ ምንድነው ባህሪያቸው? ማለት አንቺ ላይ ምንድነው የሚያደርሱት ነገር አለ? ጫና ምናምን ያደርሱብሻል? የሚያደርሱብኝ ጫና እንኳን አልነበረም። ይሄን አምጪ፣ ይሄን አርጊ ብቻ ያመነጫጭቁኛል። ሲያዙ እንኳን በስርዓት ያዙኝም። አንቺ ይሄን አርጊ፣ እንደዚህ አርጊ ምናምን ነው የሚሉኝና ከዛ የዘለለ እንኳን ምንም ብሎ ያውቁም እነሱ። ማርገዝሽን ሲሰማ ነው እነሱ ወደዛ እንዳይመጡ ያደረጋቸው? ሰዎቹን ወደ እሱ ጋር እንዳይሰማ ነው። በጣም ፍራቻ ስለነበረበት ትናገራለች ብሎም ስላሰበ በቃ ከቤትም እንደወጣ አይፈቅድልኝም። እነሱ እዛ ጋር መጥተው ይህን ነገር ካወቁ ደግሞ ያው እሱም ትንሽ ላለመግባት ማለት ነው በት አይፈልግም እና ከቤት እንደወጣም አይፈልግም። ከማንም ጋር እንዲገናኝ አይፈልግም። አክስቴ ጋር ራሱ በስልክ እንዳልደዋወል ስልኬን ቀምቶኛል።
እስቲ ስለ ኢንሲደንቱ ንገሪኝ። እንዴት ነው ይሄ ክስተት የተከሰተው? አሁን ፊትሽ ላይ የምናየው ነገር አለ። ፊትሽን እንደዚህ ያበላሸ ክስተት እንዴት ሊከሰት ቻለ? ጠዋት ላይ ወደ ስራ በሚወጣበት ጊዜ ማርገዜን ነግሬው ነበረ እና ከግድግዳ ጋር ጋጭቶኝ ተሳድቦ ደብድቦኝ ምናምን ነበር የወጣው። ከዛ በአጋጣሚ በረገውኝ በማለቅስበት ጊዜ አንድ ጎረቤት ትመጣለች። ሰምታ ነበር እሱ ከወጣ በኋላ ነው የመጣችው። ከዛ ምን ሆነሽ ነው ስትለኝ የተፈጠረውን ነገር ነገርኳት። ከዛ እሷም ደውላ ጠየቀችው፣ እንዴት እንደዚህ ታደርጋለህ ምናምን አለችው። ከዛ ትንሽ እሱም አልቆየም ተመልሶ መጣና እንዴት እንደዚህ ነገር ምግብ እየሰራው ነበረ። ከዛ እንዴት እንደዚህ ታደርጊያለሽ ብሎ ዘይቱን ለማንም እንዳትናገር ያላልኩሽም እንዴት እንደዚህ ታዋርጂኛለሽ ብሎ በቃ ለመጦሻ ላይ የነበረ ዘይት ይደፋብኝ። አይዞሽ ሊዲያ፣ ለመረጋጋት ሞክሪ እሺ። እኔ የምጠይቅሽ ጥያቄ እንዴት ነበር የመጀመሪያ ግንኙነታችሁ የተፈጠረው? ማለቴ በፍቃደኝነት ላይ ነበር የተመሰረተው መጀመሪያ ግንኙነታችሁ ወይስ እንዴት ነው? በፍቃደኝነት እንኳን አልነበረም። ድንገት ውጪ ሰክሮ ነበር የመጣው እና ቤት ውስጥ ቁጭ ብዬ ቲቪ እያየሁ ነበረ። ሲመጣ እሱን እየጠበቅኩ ነበረ፣ ሲያመሽ ጊዜ ማለት ነው። ከዛ ልክ ጠጥቶ ነበረ፣ ራሱንም አያውቅም። ከዛ በግዴታ ነው ያ ነገር እንዲፈጸም ያደረገው። እኔ ደግሞ እሱን ነገር ካሳወቅኩኝ ያው ከዚህ ስራ መባረሬ ነው። ለቤተሰቦች የምልከው ገንዘብ ሊቀር ነው፣ ብዙ ነገር ለቤተሰቦች ስል ነው ሙሉ ነገር። ኦልሬዲ ደፍሮሻል ማለት ይቻላል? አዎ ደፍሮኛል። እንዴት ነው ይሄን ይዘሽ ወደ ፖሊስ ጋር ምናምን ወደ ህግ አካል ለመሄድ አልሞከርሽም ነበረ? እሱን ለማድረግ አላሰብኩም ነበር፣ ምክንያቱም በሰዓቱ ስራው ያስፈልገኛል። እንዳልኩ ለከተማውም አዲስ ነኝ፣ ብዙ ሰው አላውቅም። ያው ቤተሰቦቼን ደግሞ ቻልኩት አቅም እረዳለሁ ብዬ እስከመጣሁ ድረስ እንደዛ ነው። እንደው እንደዚህ ከሆንሽ በኋላስ ወደ ህግ መሄዱን ለምንድን ነው ያልደፈርሽው? አይ ቤት ውስጥ ቆልፎብኝ ነው የምሄደው። እንደወጣ እንኳን አይፈቅድም። ከሳሚ ጋር እንኳን እንድገናኝ ያደረገችኝ ያው መጀመሪያ ላይ የነገርኳት ጎረቤት ነበረች። እሷ ነች ያሳወቀችው ለሳሚ። ቤት ውስጥ ቆልፎብኝ ነበረ የምሄደው። ይህንን ጉዳት ታዲያ በስነ ስርዓት ህክምና አግኝተሽበታል? ታክመሻል? ጉዳቱስ ምን ያህል እንደሆነ ይታወቃል? ጉዳቱ በጣም አስከፊ ጉዳት ነው ያደረሰብኝ። ያው በሰዓቱ ምንም አይነት እንክብካቤ አልተደረገለትም ነበር፣ ክትትልም አልተደረገም። ያው ሳሚን ካገኘ በኋላ እግዚአብሔር ይስጥልኝ እሱ ነው ክትትል እንዳደረገ ያደረገኝ። ዙላይ በጣም የሚያሳዝን ነበር የነበረችበት ሁኔታ መጀመሪያ ስንገናኝ እና ከዛ በኋላ ነው እንትን ስል በጣም የሚያስፈራ ሁኔታ ውስጥ ስለነበረች ቀጥታ ወደ ሐኪም ይዣት ሄጄ ፈርስት ኤድ የመጀመሪያ እንትን ህክምና እንድትከታተል ያደረኩት ከኔ ጋር ከተገናኘን በኋላ ነው። በጣም የጉዳቱ መጠን ይታወቃል ሳሚ? ይሄ ፐርማነንት ጉዳቶችን ፊቷ ላይ የሚያስቀር ነው ወይስ እንደው ቆዳዋን ሙሉ ለሙሉ በቃ እንትን አድርጎታል? አላቅም እንግዲህ ሂደቱን ተከትላ የሚፈጥረውን እንትን አላቅም፣ ግን በጣም የመጀመሪያውን እንትን ብታየው ህክምናውንም የመጀመሪያ ህክምና እንኳን ስላላገኘች በጣም አስከፊ ነበረ፣ በጣም ከባድ ነበረ። ከኔ ጋር ስንገናኝ ኦልሬዲ በቃ እንትን ብላ ነበረ። ያ በዚህ ሁሉ ሂደት ውስጥ እንግዲህ ጥፋት ያደረሰው ጎጂው ሰው ቅጣቱን ማግኘት አለበት ብዬ አስባለሁ እና እኛም እዚህ ቁጭ ብለን ጊዜ ከምንገድል እንደው ለቤተሰቦችሽስ ክፍለ ሀገር ላሉትስ እነዚህን አሳውቀሻል? አላሳወኩም። እነሱ በጣም ይጨነቃሉ። እነሱ ምንም ያውቁት እኮ አንቺ ተጎድተሻል። ከእነሱ ጭንቀት በላይ አንቺ ተጎድተሻልና ሰው ያስፈልግሻል፣ ጎንሽ ላይ የሚሆን ሰው። እሱ ልክ ነው፣ ግን ያው ቤተሰቦቼ የማየው ጭንቀት ላይ ጭንቀት ነው የሚሆንባቸው እና እነሱ እንዲያውቁ አልፈልግም። ያው አክስቴ ጋር ሂጅ ያለውን ህክምናውን ክትትል አደርጋለሁ። ቤተሰቦቼ ግን እንዲያውቁ አልፈልግም። ያው አክስቴ ካወቀች ያው እሷ ታደርገኛለች። እስቲ ተረጋጋና አንዳንድ ፊክስ ያደረጋችኋቸው ነገሮች አሉ አይደል? እነሱን ፊክስ ማድረጉ ይቀጥል። እሷንም ከመኖሪያ ጀምሮ ያሉ ነገሮች እናመቻችላት። ፕላስ ግን መዋል ማደር የለበትም። ሰው ይዘህ ወደዚህ አረመኔ ሰው መሄድ አለበት። አዎ ቀጥታ እኔ ራሱ አሁን ይሄን ፕሮግራም ከቀረጽን በኋላ ወደዛ ነው ማመራው እና
ሁሉን ነገር እንትን ብለን አደራጅተን ምናምን ጨርሰናል። የእሷንም የመኖሪያ ሁኔታ ምናምን ለማስተካከል ሞክረናል። እንግዲህ እግዚአብሔር በፈቀደ መልኩ በቻልነው አቅም የቻልነውን ነገር ለማድረግ ሞክረናል። እንግዲህ በደንብ እግዚአብሔር ያክብራችሁ እዚህም ድረስ በጣም ነው የማመሰግነው። በነፍስ ነው የደረሳችሁ። እግዚአብሔር አመሰግናለሁ። አንቺ ብቻ በርቺልን። እናንተም እዚህ ድረስ ስለመጣችሁ ከልብ አመሰግናለሁ። ማድረግ የምንችለውን ነገር ሁሉ እናደርጋለን። ከዚህ በኋላ አንቺ የኛ ኃላፊነት ነሽ ሊዲያ። ከዚህ በኋላ እህታችን ነሽ። የደረሰውንም ጉዳት መጠን የኛ ዶክተሮችም ቼክ እንዲያደርጉት እናደርጋለን። ደውላታለሁ ነጃት አለች እና እሷ እንድታያት እናደርጋለን። ከዛ በፊት ግን ይሄ ሰውዬ በቁጥጥር ስር መዋል አለበት እና ወደዛ አምርታችሁ ሰውዬው በቁጥጥር ስር የሚውልበትን እንትን አመቻቹ። እኔ አሁን ቀረጻ አለኝና ስቱዲዮ የምጠብቃቸውም ሰዎች ስላሉ ከእናንተ ጋር መሆን አልችልም። ግን እናንተ የምትችሉትን ሁሉ አድርጉ። አንቺን በርቺ። በደል የሚያደርሱ ሰዎች መሸሸግ አይችሉም እና ያንቺ እንባ ያንቺ በደል ተቆጥሮ ይከፈላል። እግዚአብሔር ይከፍለዋል። እሱንም የእጁን ይሰጠዋልና አንቺ ግን በርቺልን። እሺ፣ አመሰግናለሁ በጣም እግዚአብሔር ይስጥልኝ። እሺ ሳሚ ከልብ ነው የማመሰግነው። ተመልካቾች እንግዲህ እጅግ በጣም ልብ የሚሰብር ነገር ነው። እናንተም ሳሚን እያበረታታችሁ አብራችሁ ቀጥሉ ለማለት እወዳለሁ። ቴንክ ዩ ሳሚ እዚህ ድረስ ስለመጣችሁ በጣም እኔም በጣም በተመልካች ስም ላመሰግን እወዳለሁ። በእውነት ከጎኔ ስለሆንክ በሁሉ ነገር ማለት ነው እና ለተመልካቾችም በአንተ ስም ደግሞ በጣም ላመሰግን እወዳለሁ ለተደረገልኝ ነገር ሁሉ። እኔም የቻልኩትን ሁሉ ወደፊት ደግሞ እንግዲህ ሰርቼ ማበረታታችሁን እንደ ነዳጅ ተጠቅሜ ወደፊት እንትን ለማለት እንግዲህ ከእግዚአብሔር ጋር እንትን ብያለሁ። ድጋፋችሁ አይለይ። አሁንም ድጋፋችሁ አይለየው። እንግዲህ ሰብስክራይብ እያደረጋችሁ ቤተሰቡኑት ለማለት እወዳለሁ። እስከ መጨረሻ ድረስ አብሯችሁ ነው። ቴንክ ዩ በጣም አመሰግናለሁ። ቤቶች እዚህ ቤት አንኳኩ። ምንድን ነው? እኛ ቤት ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ከእሷ ጋር ነበር እንትን ያለው እኮ። እሷ ከአንተ ጋር ምን ታደርጋለች? ይኸውልህ እያንዳንዱን ነገር አይደለም። ነይ አንቺ ነይ ግቢና አስገባው ነገር ነው። ይኸውልህ አዳምጠኝ እኮ። ምንድን ነው የምትለው? ደግሞ ካሜራ ምንድን ነው? አጥፋው። ያለ ፍቃድ ካሜራ የመያዝ መብት አለን። ማነህ አንተ? ማነህ? ካሜራውን አጥፋልኝ አባ። ካሜራውን አንሳው። ይኸውልህ የአንተ ጉዳይ በጌታ ጉዳይ ነው። ካሜራውን አንሳው። ለምን ነው ማነካት? ታውቃታለህ? አውቃታለሁ። ሁሉም ነገር በካሜራ ተይዟል። ምንድን ነው በካሜራ የተያዘው? እሺ ተረጋጋና ቁጭ ብለን እናወራ። እሺ እኔን መብት አክብርልኝ። ደግሞ በቤቴ መብት አክብርልኝ ነው። የሰው መብት እየነካ ሲጀምር ያንተ መብት ነው። ነይ አንቺ ግቢ። ተረጋጋ። እንዳትነካት። እሷን እንዳትነካት። ከነዚህ ጋር ገጠምሽ። እሷን እንዳትነካት። ለምን ነው ማነካት? ታውቃታለህ? እሷን አውቃታለሁ። ማናት? ነይ ግቢ። ነይ። እሷን እንዳትነካት አልኩህ። ዞር በል አንተ። ማን ነው? ውጡልኝ። ተረጋጋ ብያለሁ። ይኸውልህ ፖሊስ ሳልጠራ ውጣልኝ። ፖሊስ ሳልጠራ ትችላለህ። እኔ እጠራለሁ። ተረጋጋ ብያለሁ። ውጣ ብያለሁ። በንግግር የምታምን ከሆነ ቁጭ ብለን እናውራ። ተረጋጋ። አለበለዚያ ደግሞ ሌላ ነገር ውስጥ ነው የምትገባው። ማን ስለሆንክ ነው ቁጭ ብዬ የማወራ? ስለዚህ ውጣልኝ። 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 አንቺ ሙጪልኝ። እሷን ውጣልኝ። ሲጀምር ምንድን ነው የምትለው? ውጣልኝ። እሷን እንዳትነካት።